እና የተከበራችሁ የሀና ወርቁ አድማጭ ተመልካች ሁላችሁም ሰላም ብያለሁ። ዛሬ እንዲህ በአንድ ቪዲዮ መስጃለሁ ማለት ነው። ይህም ቪዲዮም አስገባላችኋለሁ። እንግዲህ አማራ ስትሆን ይሄ ሁሉ በደል ነው የሚደርስብኝ። የዛሬ ቁጥራቸው በማይታወቅ ብዙ አመታት ብዙ በደል ብዙ እንደ አማራ ተገፍተናል፣ እንደ አማራ ተገለናል፣ እንደ አማራ ተጨፍጭፈናል፣ እንደ አማራ ዘራችን ጠፍቷል፣ እንደ አማራ አዝመራችን ተቃጥሏል፣ እንደ አማራ ሀብት ንብረታችን ጠፍቷል፣ እንደ አማራ በሄድንበት በሙሉ እንደ ውሸት አይተናል፣ እንደ አማራ በደል በዝቶብናል። እንደ አማራ ምን ያልታየ ነገር አለ? ምንድን ነው ያላየነው ነገር? በዚህ ምድር ላይ አማራ በመሆናችን ያላየነው ነገር ምንድን ነው? ንገሩኝ እስቲ፣ ምንድን ነው ያላየነው ነገር? አልተገፋንም፣ አልታረድንም፣ አልተጨቆንም፣ አልተሰቃየንም፣ ግፍ አልደረሰብንም። እስቲ የብርቱካን ህመም አላመማችሁም? የብርቱካን ህመም ሰቆቃ አልሰቀጠጣችሁም? ከዛም አልፎ ተርፎ በደሏን ህመሟን በእንባ ውስጥ እየፈሰሰ ያለው ህመም አይደለም? በእንባዎቿ ውስጥ በአይኖቿ የሚፈልቀው በህመሟ ውስጧ ያለ የተደበቀ መናገር የፈለገችው ገና ያልተናገረችው ነገር የለም? እንደ አማራ አልተበደልንም? እንደ አማራ አልተገፋንም? እንደ አማራ አልተሰደድንም? አሁን ይህን ሁሉ እያየህ ዝም የምትል አማራ አለ? አሁንም ይሄን እያየህ ሌላ አጀንዳ ይዛችሁ ሌላ ነገር ይዛችሁ ዛሬም ዝም ያላችሁ አማራዎች አላችሁ። ይህን ሁሉ ግፍ እያየህ ካልተነሳ፣ ይህን ሁሉ ግፍ እያየህ ካልተነሳ፣ ካልታገል፣ ታዲያ መቼ ነው የምትታገለው? አንተ መቼ ነው የምንታገለው? ብርቱካን 17 ተማሪዎች እናቶቻቸው ደም እያለቀሱ አይናቸው ጠፍቶ በሽተኛ ሆነው ጸበል የሆኑ የሞቱ የሉ? ልጄ ነገ አድጋ ትጦረኛለች ብላ አልፎ ተርፎ እንግዲህ የብርቱካን መረጃ ካወጣ በኋላ ምንድን ነው ያደረገው? ደበቀ። ለምንድን ነው የደበቀው? ለምንድን ነው ይሄን እንዲደበቅ ያደረገው? ለምንድን ነው? አውቃችሁታል፣ አምናችሁበታል፣ ታውቋችኋል። ግን መጀመሪያ ለምን አወጣ? ከዛ ለምን ደበቀው? ከዛም ደግሞ ትናንትና እንደተነጋገርነው ውሸት ነው፣ ይቺ ይህ አይደለችም፣ እዚህ ትምህርት ቤት አልተማረችም ብለው ደምቢዶሎ ዩኒቨርሲቲ የዩኒቨርሲቲ ዋና ፕሬዚዳንት እንዲሁም ደግሞ ጆሀር መሐመድ እንኳን አልቀረም። መረጃ ማጥፋቱ ምናልባት እሷ እንደተገደለች ምናልባት አድራሻዋ እንደጠፋ እሷ እኮ ምን ብላለች? ከሰጠኸኝ ላይ ቀር ምን አለ ጤነኛ ልጅ በሰጠኸኝ ብዬ አልሁኝ። በየተራ ደፈሯት። ለ6 ቀን ደም እየፈሰሳት በፌሮ ደፈሯት። ለ6 ቀን ደም እየፈሰሳት ምንም እንኳን አልመሰላቸው። ጥለዋት ነው የሄዱት አውሬዎቹ። ዛሬም እንግዲህ ትናንትናም በጋለ ብረት የሴቷን ማህፀን ሲያንጀከች እኮ አይተናል። ቪዲዮ ማቅረብ ማሳየት የሚቻል ቢሆን የዩቱብ ህግ ቢፈቅድ ምን ነው በታየ ይሄ ቪዲዮ?
ምን ነው በታየ ቪዲዮ ለምንድን ነው አማራ እንዳንድ አማራ መቆም ያቃተን? አማራ ለምንድን ነው በደሉ እያየኸው እየሰማኸው ወጣት ሆነ ለምንድን ነው ሰዓት ለብሰህ ጉርስ የማትወጣ? ለምንድን ነው ነፃነትህን ለማስከበር የማትታገለው? እስከ መቼ ድረስ ነው እየተገደልህ እየታረድህ ማንነትህ እየጠፋ ዘር እየጠፋ ዝም የምትለው? እስከ መቼ ነው? አያምን ይህ ህፃን ልጅ አያሳዝንም? አያሳዝንም? ይሄ ህፃን ልጅ አንድ ፍሬ ልጅ ነው። አንድ ፍሬ ልጅ አስረው እጅና እግሩን አስረው በይህን ያህል ግፍ የሚያሰቃዩት እውነት ያማል። ከእውነት እኔ ያሞኛል። ይህ ግፍ አይሰቀጥጥህም? በተለይ የአማራው ወጣት በተለይ ዛሬ እኛ አንድነን እያላችሁ ብታሾፉ ዛሬ ልጆች እየተደፈረች ልጅ እየታረደች አያምም? እኔ እኮ መገደላችን አይደለም ያምን ህዝቡ ያለመነሳቱ ህዝቡ ሁሉም ግፍና በደል እያደረሰበት ምንም ያለመነሳቱ ሲገርፉት ህፃን ልጅ ነው። አንድ ፍሬ ነው። መናገር እንኳን አይችልም። መናገር እንኳን አይችልም። መናገር መተንፈስ እንኳን አይችልም። ያሳዝናል። እጅግ በጣም ያሳዝናል። የብርቱካንን ህመም እያየን እንደገና እንዲህ አይነት ቪዲዮዎች ስታዩ ደግሞ ህመሙ በጣም ይጨምራል። ስለዚህ የአማራ ወጣት አሁንም ተነስ። ይሁን ግፍ እየደረሰብህ አማራ ላይ ትላለህ። ይሁን በደል እየደረሰብህ አሁን አማራ ላይ ትላለህ። አንተ የሴት ማህፀን የሚጎረጉሩ በብረት የሚያገል አረመኔ ጭራቅ እኮ ነው ያለብህ። ሴት እየተደፈረች በፌሮ እየጎረጎሩ ማህፀን የሚያቆስሉ የሚያደሙ እኮ ነው የተፈጠሩት። ጭራቆች ናቸው። ምንም ከነዚህ ጋር ምንም አይነት ውል ሊኖርህ አይችልም። በጭራሽ ውል ሊኖርህ አይችልም። በጭራሽ ይሄ አይነት ጭራሽ ለአማራ ህዝብ ምንም ርህራሄ የሌለው አካል ምንም ለኛ ሊኖረው አይችልም። በጭራሽ ሊኖር አይችልም። እኔ አይገባኝም። እኔ በጣም አይገባኝም ምን እየተደረገ እንደሆነ ህዝቡ ላይ ምን አይነት መርገምት እንደጫነበት ምን አይነት አፍዝ እንደጫነበት ይህ ሁሉ ግፍ እየደረሰብህ ነው። ተደብቆ የቆየ ተደብቆ የኖረ ሚስጥር ተደብቆ ተዳፍኖ የነበረ ታሪኮቹ እየወጡ ነው ያሉት። አማራ ላይ እየተደረገ ያሉ መከራና ስቃይ እኔም ማዝነው ማለቅ ሰው እየተደረገብን አይደለም። ይሄ እየተደረገብን እያየህ የማይገባህ አማራ ስላለ ነው። ማለት አይገባህም፣ አልገባህም ገና። እንደ አማራ ተነስና ታገል። ካልታገል ትሞታለህ። ምንም አትተርፍም። በጭራሽ በጭራሽ። ብርቱካን ውስጥ እኮ ብዙ ብርቱካኖች አሉ። ብዙ ብላቴናዎች ውስጥ አሉ። ማህፀናቸው በጋለ ብረት እየተንቸከቸከ እየተተካኩ ለ11 ለ12 እየተደፈረ ይህ ሁሉ ግፍ እየደረሰብህ ያለ ሌላ ሩቅ ሀገር ነው? አፍሪካ ሀገር ነው? አጀንዳ ይሰጡሃል። በሃይማኖት ያባሉሃል፣ በምናምን ያባሉሃል። ደነዙ አህያው ቲክቶክ መንደር ያለህም አማራ፣ ሶሻል ሚዲያ ያለው አማራ፣ መሬት ላይ ያለው አማራ ይህ ሁሉ እየተደረገብህ ተመልከት። ደንቆሮ አማራ፣ የማይገባህ አማራ፣ ድንዝዞ አማራ ይህ ሁሉ ግፍ እየደረሰብን ያለው ይህ ሁሉ መከራ እየደረሰብን ያለው አሁንም አልገባኝም፣ አሁንም አላየሁም ነው። አሁንም አልገባችሁም? አሁንም እየተደረገ ያለው ብርቱካንን ተመልከቱ። የብርቱካንን አጀንዳ አጠፉት ከኢቢኤስ። ከዛም አልፎ ተርፎ የብልጽግና ፓርቲ በሙሉ የኦነግ ሸኔ ፓርቲ በሙሉ ኦሮሞ በሚባል በሙሉ ይህን መረጃ እንዲደበቅ አሁንም እያደረጉ ነው ያሉ። የብርቱካን የተወለደችበት ምናምን አጀንዳችን አሁንም አማራ ለምን ይገደላል ነው። ለምን እንገደላለን? ለምን? ምን አደረገ አማራ? ምን በደለም? ማለት ጥፋቱ ምንድን ነው? አብረን እንኑር ስላለ፣ ታሪክ ስላስተማረ፣ አብረን ልብስ እንድትለብሱ ስላስተማረ፣ ቁማችሁ እንድትሄዱ ስላስተማረ ለምን
ለምን እንደ አማራ ካልቆም አሁንም እንደ አማራ ትጠፋለህ። ወደድክም ጠላህ ምንም የምታመጣው ነገር የለም፣ የምትጨምረው ነገር የለም። እንደ አማራ ቁምና ታገል። እየተደበደብክ እኮ ነው፣ እየተደፈርክ እኮ ነው። ወንድ ልጅ እኮ እንደ ሴት እየደፈሩ ነው ያሉት፣ ግብረ ሰዶም እየፈጸሙ እኮ ነው ያሉት። በገዛ ምድር ካህናት አባቶች፣ የሃይማኖት አባቶች እየተሰደዱ ነው ያሉት። መስጂድ እየረከሰ ቤተ ክርስቲያን እየፈረሰ እየረከሰ እኮ ነው ያለው። ይሄ ሁሉ አይገባህም እንዴ? ይሄ ሁሉ መቼ ነው የሚገባሽ? የአማራው ህዝብ እንደ አማራ ካልቆም አሁንም ትጠፋለህ። እመነኝ ትጠፋለህ። መጥፋትህ አይቀርም፣ መጥፋትህ አይቀርም። ተነስና ውጣና በቁርጠኝነት ታገል። ቁርጠኛ ሁነህ ታገል። አትልፈስፈስ፣ አትተኛ። እንደ አማራ ቁም፣ እንደ ጀግና ቁም፣ ከጀግና ጎን ቁም። እስከ መቼ ድረስ ነው የሁሉ እየተደረገብህም ዝም የምትለው? እስከ መቼ ድረስ ነው አንቀልፋም ሆነ ቁጭ የምትለው? አትነቃም እንዴ? አይበቃህም እንዴ? እየደረሰብህ ያለው በደል አይሰማህም እንዴ? ደንዝዟል እንዴ? ምንድን ያበላ? እቤት እየገባ እየደፈረ ልጅህ እየተደፈረች፣ ሚስት እየተደፈረች፣ አሁንም ይሄን እያየ ዝም የምትል አማራ እጅግ በጣም ይሰቀጥጣል፣ እጅግ በጣም ይሰቀጥጣል። ሁለተኛ ብርቱካን መጣለች፣ ሶስተኛ ብርቱካን መጣለች፣ አራተኛ ሚሊየን የሆኑ የአማራ ሴቶች ብርቱካኖች መጥተዋል። በጅምላ ስንቀበር በጅምላ ለምን ተቀበረ? እየተቀበረ በፎቶና በቪዲዮ ደርሶን ኖ እናንተ የአማራን መከራ አሳይታችኋል፣ የአማራን ሚስጥር አውጥታችኋል ተብለው ጋዜጠኞቹ እስር ቤት ነው ያሉት። የት ነው ያሉት? አሁን እነዚህ ሳይጎበዝ የት ነው ያሉት? ሌሎች ብዙ ጋዜጠኞች የት ነው ያሉት? ሚስጥር ስላወጡ አይደል እስር ቤት የገቡት? ለምን አማራ ላይ ለምንድን ነው ይሄ ግፍ የሚደርሰው? አሁንም በቃ ልንል ይገባል። አሁንም ልናስቆመው ይገባል። አሁንም የአማራ ልጅ ተነስ። እምቢ ካልክ ትጠፋለህ። ዘር ይጠፋል፣ ማንነት ይጠፋል፣ የኦሮሞ ስርዓት ይበለጽጋል። ተነስና ታገር። ነገ ደግሞ የባሰው ይመጣል።